ምን አለ መሰላችሁ? እየተከፈላችሁ መሳደብ ይቅርቦት። እማማ አርፎ ልጆትን አሳድጉ ዊዝ ሪስፔክት ቱ አለኝ ማለት ነው። መቼም ይሄ ሜሴጅ ለኔ ነው። መቼም እማማ ካልከኝ ለኔ ነው። ምክንያቱም እኔ ነኝ እማማ። በግድ ነካክተህ ያልተገባ ነገር ውስጥ ልትገባ ፈልገህ ካልሆነ በስተቀር ጆስዬ መቼም በአካልም አብረን ተገናኝተን አይተኸኛል። እማማ እንዳልኩኝ ካልከኝ ግን ችግር የለብኝም። ተከፍሎት ያልከው አንተ ተከፍሎክ ጓደኛ ስለምታደርግ ነው። የቤት ኪራይ ፍሪጅ ምናምን ስለሚመጣል አንተ በገንዘብ ስለምትቀርብ ወይም ደግሞ በገንዘብ ፍሬንድ ስለምታደርጋቸው እኔም እንዳንተ በስዬ ነው። ይገርምሃል ልጅ ጆሲ፣ እኔ በጣም ትንሽዬ አስተሳሰብ ያለ አይመስለኝም ነበረ። ሰፋ ያለ አስተሳሰብ ያለ ይመስለኝ ነበር። ምክር ነበር የመከርኩት ያየሁትን እና ካልከኝ እንግዲህ ተከፍሎት ያወራሉ እማማ ካልከኝ እኔም እንግዲህ መልሳለኝ። አይ ሪስፔክት ዩ ቢግ ላቭ ቢግ ሪስፔክት። ግን ጆዬ ለእኔ አልከፈለኝም። ከሰጠኝ ይቀበላለሁ፣ አልዋሽህም። ምክንያቱም እኔ እንዳንተ ወጠጤ አይደለሁም። ኃላፊነት የሚባል ነገር አለብኝ። የቤት ኪራይ አለብኝ፣ ልጅ አለብኝ፣ የኔ መቀባቢያ መደማመቂያ ያስፈልገኛል። ከሰጠኝ አይኔን አላሽም። አንተ እንኳን አንድ ፍሬው ልጅ እየተከፈለ አይደለ እንዴ ሰዎች ጋር የምትዞረው? ገንዘብ እየተቀበልክ ካልሆነ ደግሞ እየተበደርክ ከምትኖር እየተበደርክ ላይክ ፍሬንድ ከምታረግ እንደኔ ተከፍሎ መስራት ይሻላል። እንደው ከሆነም ማለት ነው። ግን ያን ያህል ህሊናዬን የሸጥኩኝ ሴት አይደለሁም። ለማንኛውም ላረምክ እኔ በገንዘብ ሰውን የምቀርብ ሴት አይደለሁም። እንደውም ሰጣለሁ እንጂ ከሰው አልቀበልም። እንደውም ከፍላለሁ እንጂ ተከፍሎኝ አላውራም። ይዶን ነው ቢያንስ እንኳን አንድ ቀን ምሳ በልተን ሂሳብ ከፍያለሁ፣ ሂሳብ ዘግቻለሁ። ስለዚህም የሰውን ልክ በዚህ ደረጃ ባታወርድ ጥሩ ነው ለማለት ነው። እማማ ብለህ ክብር ለሰጠኝ ደግሞ አመሰግናለሁ። አያም እማማ አያም ቢግ ማማ። ስለዚህም እምቡር ባንል ጥሩ ነው። እምቡር ባንል ጥሩ ነው። ውጭ ሀገር ያሉት እምቡር ቢሉ ስለማናገኛቸው ነው። እዚህ ያላችሁት ግን እምቡር ማለት ጥሩ አይደለም። ምክንያቱም ብዙ ሚስጥራችሁንና ብዙ ታሪካችሁን ስለምናውቅ አይመስልህም? ስቶሪ ምናምን ማድረግ አያስፈልግህም። መጣህና ስለማታውቂው ነገር ባትናገር ይሻላል ምናምን ብላ ቴክስት አደረካ። አይበቃም እሱ? እኔ የእናንተን ጓደኝነትና የእናንተን ወዳጅነት አላውቅም። የማየውን ነው፣ ፍሬንድ እንደሆናችሁ ነው የማውቀው። በተቀረ ግን ሀሳብና አስተያየት የሰጠሁት ሶሻል ሚዲያ ላይ መጥተክ ባወራው ወሬ ተገን አድርጌ ነው ያናገርኩክ። መልስ የመለስኩልክ ሶሻል ሚዲያ ላይ በሰጠኸውና ባልከው ነገር እንጂ ከዛ ያለፈ ታሪክን ወይም ወሬ ምናምን አውጥቼ አይደለም። ወይም ደግሞ የጆ ጓደኛ ስለሆንኩኝ ጆን ስለማውቀው ምናምን ለጆ ተደርቤም አይደለም። እግዚአብሔር በሚያውቀው ከጆም ጋር አልተደዋወልኩም። እንደውም ትላንትና ደውዬለታለሁ እኔ ራሴ ቪዲዮ ከሰራው ከወጣው በኋላ በምን ተገናኝታችሁ ነው ብዬ ጠይቃለሁ። በተቀረ ግን ሶሻል ሚዲያ ላይ ያየሁትን ወሬ ነው አምጥቼ የተናገርኩት። ያልከውን የራስን ንግግር ማለት ነው። ለአንድ ጓደኛ ለነበረ ፍሬንድ ትቀናብኛለህ፣ እንደዚህ ከእንትና ጋር ፍሬንድ ስለሆንኩኝ ሙዚቃዬ ስለተሸጠ ባልከው ነው አስተያየት የሰጠውክ። በጨዋ ደንብ ማለት ነው። በባለጌ ደንብ መመለስ ከፈለክ ደግሞ መልስልሃለሁ። ብር ተከፍሎት ወይም ተሰጥቶት ጓደኛ የሚሆነው አንተ እንጂ ነው አይደለም። የብር ችግር የለብኝም። የማገኘውን አጣጥሜ ነው የምኖርበት። ስለዚህ ልጆትን አሳድጉ ምናምን ላልከው ቀላል አሳድጋታለሁ እንዴ? አመሰግናለሁ ለምክርክ። እሺ የኔ ሰጎን
ወንዱ ሰጎን ብዙ ባንነካካ ጥሩ ነው። ይሄን ነው የምልክ ጋይስ። ምክንያቱም እኔ ቪዲዮ ከሰራው በኋላ ነው። አሁን እናንተ ነገረኛ ልትሉኝ ትችላላችሁ፣ ግን እኔ ቪዲዮ ከሰራው በኋላ ነው ወደ ስቶሪ ያደረገው። ሄለን እንኳን ሌሊት ነው ሄደችበት። ሄለን ሌሊት ነው ሄደችበት። ስለዚህም እኔ ነኝ ቪዲዮ የሰራሁት። መጥቶ ደግሞ ቴክስት አድርጎልኛል። ከዛም በኋላ ስቶሪ ማድረግ ሊያሾ መልሽልኝ ማለት አይደለ ጋይስ? ንገሪኝ። ገንዘብ እኔ ሲከፈለኝ አይተሃል? ሳውራ ብር ስቀበል አይተኸኝ ታውቃለህ? ኩሩና ቀብራራ እንደሆንኩኝ በአይንህም አይተኛል። ስለዚህም በዚህ ደረጃ ሰውን ደፍረ መናገር ማለት ሁሉም እንዳንተ ይመስልሃል ማለት ነው። አንድና አንድ ሰዎች ጋር የምትሄደው ገንዘብ ፈልገህ አንተ ነህ እንጂ እኔ አይደለሁም። ስለዚህም እንከባበር። እሺ ስሜን አልጠራም፣ በእርግጥ ግን ለእኔ እንደሆነ ስለገባኝ ነው መልስ የመለስኩልክ። አመሰግናለሁ ጋይስ። ያ ምክንያቱም እማማ ልጆትን አሳድጉ ነው ያለው። እኔ ነኝ ክብር አግኝቼ በልጅ ተዋርኬ የልጅ እናት የሆንኩት እኔ ነኝ። ታዲያ ማን አባቱ ነው ያለው? እኔም ያለኝ። ስለዚህ መልስ መመለስ አለብኝ ጋይስ። እንደዚህ አይነት ስቶሪ ሲያደርጉ ማመጣችሁ ትመልሳላችሁ። በጣም ስለገረመኝ ነው። አይባልም ለወደፊት። እሺ አመሰግናለሁ። አይ እንኳን ጆ በሰላም አገላገለክ በጊዜ። አትሆንም አንተ ለጓደኝነትም ለምንም አብሮ ለመብላትም አትሆንም። የአብረ የበላውን አሳልፈህ ትሰጣለህ እንዴ ጋይስ? አብሮ የበላውን ነው እንግዲህ አሳልፎ የሰጠው ጓደኛው ኪንግ ኩንጉፍ ምናምን ያለውን ጓደኛውን ነው። ትቀናብኛለህ ገለመድ ያለው ሰው ወለላ ጋይስ። ሰው ወለላ ቤተሰብ ጭራሽ እዚቹ አፍንጫ ሄደሽ ታቅራራለች። ጆስዬ ጥሩ ነው እየተዋወቅን የቤት ኪራይ ሙሉ የቤት ኪራይ ሙሉ የምትባባሉ ጉደኞች ታሪካችሁን እያወቅን በዚህ ደረጃ መዳፈርና መሳፈጥ ጥሩ ነው? ጥሩ አይደለም። እሺ ይሄን ነው ጥሩ መልእክት ይመስለኛል። በኋላ ጋይስ ምክር ነው የመከርኩት። እኔ መጥፎ ነገር አላልኩም፣ ምክር ነው የመከርኩት። ደግሞ ሌላ ነገር እንዳትሉኝ። የስ አይ ነው ማሬ። ታዲያ እሱን እኮ ነው የምላችሁ። በጣም እኮ የሚያናድደው ይሄ በውስጥ ተፋክተው ተጣልተው ምናምን ነገር ወይ ሰምቼ መጥቻ አውርቼ ቢሆን ኑሮ ልክ ናችሁ። ከጆን ጋር አውርታ ተወያይታ ምናምን ትትሉኛላችሁ። ላይቭ ላይ ያየነውን ነው እንደ ጓደኛ እንዴት እንደዚህ ትለዋለህ? ጓደኛክ ነው ዛሬ ከከሌ ጋር ፍሬንድ ስለሆን ከነሱ ጋር የነሱ ጀማ አብሮ ስለሆነ ትላንት ቤስት ፍሬንድ የነበረው ጓደኛህን አሳልፈ በዚህ ደረጃ ስህተት እንኳን ቢኖርበት ስሙን ማጥፋት የለብህም። የሚሰራ ልጅ ነው። አንድ ነገር ልንገራችሁ፣ ጆኮ የፈለገውን ስህተት ቢኖርበትም አንዳንዴ በጣም ክፉ ሰው ትሆኑና በጣም ኃጢአተኛ ትሆኑና በንስሐ ትታጠባላችሁ እኮ አይደለ እንዴ? የሰው ልጅ እኮ ፍጹም አይደለም። ስህተት እንኳን ቢኖርበት ቢያንስ እግዚአብሔርን የሚያስደስት ስራ ይሰራል። ከሚያገኘው ላይ ያካፍላል፣ ይሰጣል። ስግብግቦች ደግሞ አናቃችሁም? እንደዚህ ሀገር ያላችሁ ቲክቶከሮች ስግብግቦች አይደላችሁ እንዴ? እንኳን ልትሰጡ ልታቀምሱ ቀርቶ ለራሳችሁ መበጣጠሻ ይበቃችኋል እንዴ? የትኛው ቲክታከር ነው ወጥቶ ሲሰጥ ለምናችሁ ያገኛችሁትን እኮ አትሰጡም፣ አታካፍሉም። ምናልባት የሆነ ሀብታም ከዲያስፖራ አብላልኝ ስጥልኝ ያለህን ለመስጠት ከዛም ካሜራህን ከፍተህ ትልቅ ብር ከራስ አውጥተህ እንደሰጠህ ቪዲዮን ከፍተህ አይደለ እንዴ ቲክታክ ቪዲዮ ሰርታችሁ የምትለቁት? ጌም የተጫወታችሁበትን በየቀኑ እየሄዳችሁ ስትዞሩ ስታካፍሉ ትታያላችሁ? አትታዩም እኮ አትታዩም። ግን የሆኑ በቃ ዲያስፖራዎች ወይ የሆኑ የውጭ ሀገሩ ነው ለሆነ ሰው ስጥልኝ ለሆነ ነገር አድርግልኝ ካለክ ማለት ከፍጥነት ከሩጫችሁ ብዛት ካሜራ ማን ከየት አናቃችሁም እንዴ? ዛሬ የሆነ ቪዲዮ አለኝ የሆነ እርዳታ ቪዲዮ ሰራ እና ቅረጸኝ እንደዚህ ስትሉ ጌም የተጫወታችሁበትማ ለራሳችሁ አይበቃችሁ። ጡዛዛሞች ደግሞ አፋቸውን ከፍተው ከኔ ጋር ያወራሉ። ጋይስ ከኔ ጋር ታወሩ እንደዚህ አይነት ነገር ስፔሻሊ እዚህ ሀገር ተቀምጣችሁ እዚህ ሀገር ያላችሁ ቲክቶከሮች አፋችሁን ደፍራችሁ ከኔ ጋር እንዳታወሩ። ስለማውቃችሁ ሁላችሁንም ነው የማውቃችሁ። ማን ጥሩ ነገር ይሰራል፣ ማን መጥፎ ነገር ይሰራል፣ ማን ባለጌ ነው፣ ማን ስዳደግ ነው፣ ማን ቤተሰቡን ያከብራል፣ ማን ህዝብ ያከብራል፣ ማን ለህዝብ ሪስፔክት አለው፣ ማን ለህዝብ ሪስፔክት የለውም። የሁልሽንም ታሪክ አውቀዋለሁ። እዚቹ ነው ያለሁት። የሁላችሁንም ከነስተታችሁም ከነብደታችሁም ከነጥሩነታችሁም ከነመልካምነታችሁም አይኖ ሁልሽንም አቅሻለሁ። ስለዚህ እዛ ውጭ ሀገር ላሉት ተበጣጠሱባቸው።
እኛ ላይ ግን አትበጣጠሱም። ሶ መልስ የሰጠውክ ልዘልፍህ ልሰድብህ አይደለም፣ ባልከውና በሰራው ስህተት ስለሆነ ነገም ለሚቀርቡ ጓደኞችህ እንደዚህ አታድርግ። ለምሳሌ ከዚህ በፊት ናሆም ፎንቴን ተናገርኩት። ናሆም ፎንቴን ስናገር ማስመሰል ጥሩ አይደለም በሚል እንጂ ላይክ መጥፎ ነገሩን እንትኑን ብዬ አይደለም ያወራሁት። በቃ መጥቶ ባወራው ልክ ነው መጥቼ የነገርኩት። ስለዚህ ነገም አንተም ከሌሎቻችሁም ያልተገባ ነገር ስታወሩ ባይ ከማውራት ወደኋላ አልልም። ማንህ ምንድን ነው? ቀድሞ መጠንቀቅ ነው። መጀመሪያ አፍን አለመክፈት ላይ ብህን ከፍተህ ካልክ ግን ይነገርሃል። ከዛም እማማ ልጆትን አሳድጉ። ምን አባህ ልታረገኝ ነው ልጄን ባላሳድግ? ለምደሃል። እዛ ቁጭ ብለው ሲዝቱና ሲያወሩ ልትዝት ፈልገህ ነው እኔ ላይ? አንተ የምርህን ነው? የምርህን ነው? በጣም እኮ ነው የሚገርሙት። ጌታ እናቴ ትሙት፣ በጣም ነው የምትገርሙት።